ባለትዳር ድሃ መጽደቅ አይችልም። ድንገረህ እውነቱን አይችልም ነው ምለ የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም በመጽሐፍ። ይመጸውታል ተብሎ ራሱ ማለት ለምን? የለውማ፣ እንዲኖረውም አይፈለግም። ብዕሉ ለመነኮስ ሰርጎ እውር ውእቱ። መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ የውር ጌጥ ነው አለ። የውር ጌጥ ብሎ ቁጭ አደረገ። ይሄ እንዲያውም ለነሱም ሊደርሳቸው ስለሚችል ድምጼ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባም።